እስቲ እናንተ ብትሆኑ የመጀመሪያ ልጃችሁን በወለዳችሁ ቅስፈት አብራችሁ የሚኖረው ባለቤታችሁ ቢሞትና ልጃችሁን ካላባት እንደምታሳድጉ ብታስቡ ምን ታደርጋላችሁ? የዛሬው ባለ ታሪካችን ታሪኳን እንዲህ ማለት አጋርታናለች። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የንስር ቲቪ ቤተሰቦቻችን፣ ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬው ባለ ታሪካችን ደግሞ ስሟን ምህረት እንለዋለን ማለት ነው። ምህረትም በጣም ከምትወደውና ከምታፈቅረው ፍቅረኛዋ ጋር ከሃይ ስኩል ጀምሮ አብረው ስላደጉ የተለያዩ የፍቅር ጊዜያትን ያሳልፋሉ። አብረው ረጅም ዓመታትን በብዙ ስቃይ ውስጥ በብዙ መከራ ውስጥ እሱም እሷም በሚያስፈልግበት ሰዓት እየተደጋገፉና አብረው እየተመካከሩ ብዙ ችግሮችን አሳልፈው ረጅም ዓመትን ይቆያሉ ማለት ነው። ከዛም እንደዚህ በፍቅር በመቆየት ላይ ሳሉ 6 ዓመት በኋላ እሷን እንዲያገባት የጋብቻ ጥያቄ ያቀርብላታል ማለት ነው። እሷም ግን በጣም ስለምትወደውና ስለምታፈቅረውም ስለምታከብረውም እሱን ለማግባት ትስማማለች ማለት ነው። እሱም እሷን በማግኘቱ እሷም እሱን በማግኘቷ በጣም ደስተኛ ሆነው ሊጋቡ ይወስናሉ ማለት ነው። ከዛም ከተማው ላይ አለ በሚባል ሰርግ ይጋባሉ። እሷም ከቤት ተመርቃ ትወጣለች፣ እሱም እንደዛው ማለት ነው። ከዛም ግን አብረው በመኖር ላይ ሳሉ ረጅም ጊዜያትን አብረው ያሳልፋሉ ማለት ነው። እሱም ግን በጣም እሷን ስለሚወዳት ስራ እንኳን ቦታ ማምሸት አይፈልግም ማለት ነው። ሮጦ ወደ ቤት ነው፣ ከእሷ ጋር ጊዜ ማሳለፍ ነው፣ መሳቅ ነው፣ መጫወት ነው ማለት ነው። እሷም ግን እሱ የሚያደርግላትን እንክብካቤና ፍቅር በጣም ደስ ስለሚላትና ስለምትወደው ለሱ ያላት ፍቅር እና ክብርም ከጊዜ ወደ ጊዜ እየጨመረ ይመጣል ማለት ነው። እሱም ግን በፊት ካላቸው ከሪሌሽንሺፕ ግንኙነት አንድ ቤት በገቡበት ሰዓት ላይ ሞር ፍቅራቸው እየጨመረና እየሰፋ ስለመጣ እሱም በጣም ደስተኛ ይሆናል ማለት ነው። ከዛም ከተጋቡ ከአንድ ዓመት በኋላ አንድ ትልቅ ሰርፕራይዝ እንዳላት ትነግረዋለች ማለት ነው። እሱም ስራ ቦታ እያለ እስኪ መሽለት በጣም ይጓጓል ማለት ነው። ግን እቤት በገባበት ሰዓት ላይ ያልጠበቀውና የማያስበው ነገር ነገረችው ማለት ነው። ያም የነበረው በሆዷ ውስጥ ጽንስ እንዳለና የሱን ልጅ እንዳረገዘች ትነግረዋለች ማለት ነው። እሱም በጣም ከሚባለው በላይ ደስተኛ ይሆናል ማለት ነው። ምክንያቱም አንድ በዚህ ሰዓት አልጠበቀም፣ ልጅ ደግሞ በጣም ነው የሚወደው የሚፈልገው። ከዛም ደግሞ ይህ ልጅ ያገኘው ከሷ በመሆኑ በጣም ደስ ይሏል ማለት ነው። ምክንያቱም እሷን በጣም ነበር የሚያፈቅራት እንደነገርኳችሁ። ከዛም ለሷ ያለው እንክብካቤ በፊት ካለው ጭራሽ ይጨምራል ማለት ነው። የተለያዩ ስጦታዎችን ይዞላት ይመጣል። ምንም ስራ እንዳሰራ ያረጋታል። በቃ በጣም ነው ትሪት የሚያረጋት የሚንከባከባት ማለት ነው። ከዛም ግን ሆዷ እየተለቀ እያደገ የምትወልድበት ቀን ይደርሳል ማለት ነው። ከዛም ሐኪም ቤት በገባች ሰዓትና መውለድ በጀመረችበት ሰዓት ላይ እሱም አብሯት ይመጣና ከሷ እኩል ያመጣል ወይም ደግሞ ከሷ እኩል ይጨነቃል ማለት ነው። ከዛም በሰላም እንደተገላገለች ሲያቀና ልጁን ሲያቀፍ በጣም ደስተኛ ይሆናል ማለት ነው። ከዛም ግን በጣም በሚገርም ሁኔታ እቤት ገብተው አራስ ቤት በተኛችበት ሰዓት ላይ እናቷ ከምትንከባከባት እኩል እሱም ይንከባከባታል፣ ጊዜ ይሰጣታል፣ ፍቅር ይሰጣታል ማለት ነው። ከዛም ግን ለእሷም ለቤተሰቦቹም ለሁሉም አንድ አስደንጋጭ ነገር ይፈጠራል ማለት ነው። ይህም የነበረው ነገር ድንገት ፍቅረኛዋ እና የትዳር አጋሯና የልጇ አባት ድንገት በተኛበት ሞቶ ይገኛል ማለት ነው። ይህም ለእሷም ሆነ ለቤተሰቦቿም በጣም አስደንጋጭ ነገር ነበር ማለት ነው። እናም ስላልጠበቁ ልጇን ገና ባቀፈች በሁለት ወሯ ልጅቷም እንኳን የአባቷን ጠረን ሳለም እሱም ደግሞ የልጁን ናፍቆት ሳይጠግብ ነበር ማለት ነው የሞተው። ከዛም ግን ሚስትየዋ በጣም ትደናገጣለች፣ በጣም ታዝናለች። ልጅቷን ደግሞ ካላባት እንደምታሳድግ ስታቅ ሞር ከፍተኛ ሀዘን ውስጥ ትገባለች ማለት ነው። እናም ታሪኳ እንዲህ ማለት አጋርታናለች ማለት ነው። ለኛ የማልወጣው የሚመስለኝ ችግር ውስጥ ነው ያለሁት፣ በእኔ ቦታ የምትሆኑ ምን ታደርጋላችሁ ትላለች። እስቲ እናንተ ለምህረት ይጠቅማታል፣ ያግዛታል፣ ያበረታታል ብላችሁ የምታስቡበትን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ሌሎች ባለ ታሪኮችን ከታች በምናስቀምጥላችሁ የሶሻል ሚዲያ አማራጮች ታሪካችሁን ለኛ ማጋራት ትችላላችሁ። ቀጣይ በሌላ ታሪክ እስክንገናኝ መልካም ጊዜ። ወዳችኋለሁ እያልኩ እዚህ ሰናበታለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ